መመኘት አያስፈልግምና እኔ በነገራችን ላይ ብዙ ሰው አሁን እንደዚህ በምሰራው ነገር ላይ በተለይ ከእኛ ሀገር ሰዎች በጣም እኔ አላውቅም ምን እንደሆነ አላውቅም። በቃ ለኔ ያላቸው እንትን በጣም ይገርመኛል ማለት ነው። አመለካከታቸው በቃ ያላቸው ነገር ከመሬት አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ዛሬ እዚህ ጋር ማሳያችሁ መኮረኒ በቱና እየሰራሁኝ ነው የማሳያችሁ ማለት ነው። ሙያ ተማሩ እንደምነግራችሁ እንደ ሁልጊዜውም እንደተለመደው ሙያ ከኔ ተማሩ ነግሬያቸዋለሁኝ። ቤታችን ባለው ነገር ነው የምንሰራው። እዚህ ጋር ግማሽ ሽንኩርት ነው የተጠቀምኩት፣ ግማሹ ደግሞ ለነጋችን እንጠቀመዋለን። አንድ ሙሉማ ቤቴ ቀረ። ፋፊ ሽንኩርቱ ምንድነው? ኧረ ይኸውላ ምንድነው? ኑሮ ርካሽ ነው እስከምትሉኝ ድረስ እኔ ሽንኩርት በጣም እወዳለሁኝ። የምሰራው ምግቦች ላይ የሚያስፈልገው ምግብ ላይ በተለይ በጣም ጨምር ነበረ ማለት ነው። ከዛ እዚህ ስመጣ ደግሞ ከእኔ የባሱ ሆነው ሰዎቹ በጣም ያኔ እንደ እንትን ነው ማለቴ ያኔ አላውቅም ብቻ ይሄ ነው ብዬ ብላችሁ ያው ምን ታያለሽ አንቺ ለራስሽ ምናምን የሌለ ነገር ኮሜንት ስለምታስቀምጡ እንለፈው እዚህ ላይ እና እዚህ ጋር በምታዩት መልኩ ሽንኩርቴን መጠባበስ ጀመርኩኝ። ጥብስ በደንብ ጥብስ ታደርጉታላችሁ በደንብ አድርጋችሁ ማለት ነው። ከዛ እዚህ ጋር አልፊያ ነው ምናምን የሚል ዘይት አለ። እሱን ትንሽ ሳይበዛ ትንሽ ዘይት ጨመርኩኝ ማለት ነው። ምክንያቱም ያው የቱናው ዘይት ስላለ ትንሽ ነው የተጠቀምኩት። ከዛ እዚህ ጋር ነጭ ሽንኩርቴን ጨመርኩኝ። እንትን አልጨምርም ቲማቲም የለንም ባለው ነው የምሰራው ባለን ማለት ነው። ከዛ በደንብ ተሐርኩት አበስሉና ቲማቲም ማጁኑን ወይም ደግሞ ሳልሳውን ተጨምሩትና በአንድ ታያሻችሁ ዘይቱ በደንብ ጥብስ ሲያደርገው ለብ ያለ ውሃ ወይም የሞቀ ውሃ በቦይለር ካሞቃችሁ በኋላ ጠብ እያደረጋችሁ ማጁን ወይም ደግሞ ሰልሳውን በደንብ አድርጋችሁ ታበስሉታላችሁ ማለት ነው። ከዛ ቱናችሁን ውሃውን ካጠነፈፋችሁ በኋላ እዚህ ጋር እንደምታዩ በሁለት ጊዜ ነው ማለት ወደ አንደኛው ላይ እንትን ብዬው ነበር አምልጦኝ እዚህ ቱናው ላይ ከላይ ገባ። ያው ምንም ማለት አይደለም አወጣሁት መልሼ ያጋጥማል ብዬ ማለት ነው። አሁን እንትኑ ዘይቱ የሞለጨለጨኝ ስለነበረ ነው። እዚህ ጋር የምጨምራችሁ ግብአቶችን ጻፍ እያደረጋችሁ ያዙ እያሳየኋችሁ ነው። ፓፕሪካ ነው የጨመርኩት። ከዛ ፓፕሪካ ታውቃላችሁ ማለት ነው። እንዲሁም ደግሞ ቂንዶ በርበሬ ወይም ደግሞ ፍልፍል አስወድ ከዛ እንትን ነበር ምንድነው የጅንጅብል ፓውደሩ ማለት ነው። ጅንጅር ማለት ነው በአረበኛ። ከዛ እሱን ጨማመርኩ በምታዩት መልኩ ማሻአላህ መኮረኒውን ብዙም ቱና አብስሉኝ አይሏችሁም። ማሻአላህ እጅ የሚያስቆርጥም መኮረኒ ሰርተናል ማለት ነው። ዋው ነው። ከዛ የተወሰነ ደቂቃ ከድኜ ተውኩት። አሁን ምንድነው የማደርገው አወጣዋለሁ ማለት ነው። ከዛ ወደ እቃችን ላይ እንገለብጣለን ማለት ነው። ማሻአላህ በጣም ይጣፍጣል። ሞክሩት፣ ስሩና ሞክሩት። ሙያ ከፋፊ እያላችሁ ዝም ብላችሁ ተማሩ። ብቻ እኔ የምለቀውን እናንተ ምንም እንትን ሳትሉ እዩ ቪዲዮዬን ማለት ነው። ከዛ ጨራረስን። እዚህ ጋር ደግሞ የሰራራንበትን እቃችንን ማጠብ ጀማመርን። ያው ራሳችሁ ስትሰሩ እቃ አይበዛም ትንሽ ነው። ከዛ በአንድ መትቼ ምናምን እቃ ለማጠብ አንድ እንትን ብቻ ነው ያለው የእቃው ምንድን ነበረ የሚባለው የእቃ ማጠቢያው እንትኑ አንድ ብቻ ስለሆነ ዋያን ከፈትኩኝና እዛው የአንዳንዷን እያጠብኩኝ ወደ እቃ ማንጠፍጠፊያ ላይ ማድረግ ጀመርኩኝ እላችኋለሁ። ሙያ ተማሩ ከፋፊ ብዙ ሙያ ትማራላችሁ። ምኑን እንማር እንዳትሉኝ ባለው ነገር እቤታችሁ ባለው ነገር መስራት የምትችሉትን ነገር መስራት ትችላላችሁ። እና እዚህ ጋር በጣም ያኔ ውሃው እየተረጨብኝ ስለነበረ ፊቴን አኮፋትሬ ነው እያጠብኩኝ የነበረው። በዛ ላይ ደግሞ ካሜራው ብዥ እያለ ተቋረጠ እያልኩኝ ሰረቅ እያልኩ በአይኔ ካሜራዬን እያየሁ የነበረ ተቋረጠ እንደ እያልኩኝ ማለት ነው። ምንድነው አይንሽ ሌላ የሚያየው እንዳትሉኝ ካሜራዬን እንዳይጠፋ በቁጥጥር ላይ እያዋልኩት ስለነበረ ለዛ ነው ቪዲዮ ስትሰሩ ጠፍቶ ይሆን ወይ እየሰራ ነው ምናምን ብላችሁ ቸክ የምታደርጉት ነገር አለና ብዙ ደግሞ የልጄን ቪዲዮ አላጠፋም ብዬ ስቶሪ ስለሞላብኝ የኔ ውድ ልጅ የሷን ፎቶ ላለማጥፋት በየቀኑ ስለምትልክልኝ እህቴ ባለቤቴም ስለሚልክልኝ በቃ የምትሰራውን ምናምን የሷን ውሎዋን ስለሚልኩልኝ በቃ እሷን ለማጥፋት ቪዲዮውን እንጃ አንጀቴ ያልችልልኛል። ምን ላይ ላስቀምጣት ወላሂ ላዚም ነው የምላችሁ። እንደው አንጀታችሁ ችሎ ለመደለት ራሱ ማለት ነው። እና እንደዛ እየሆነ ስቶሩ እየሞላ ስለሆነ ቪዲዮ ስቀርጽ ደግሞ እንትን እያለብኝ እያቆራረጠብኝ ስለነበረ ለዛ ነው ከአይኔ ከካሜራው ላይ አልሄዳለሁ። ማሻአላህ እንደምታዩ ሰቅሰቅ አድርጌያለሁኝ። ያው
ብዙም አልቆሸሸም ጋዜን። ያው ግን ምናልባት አንዳንዴ የተረጫጨው ወይም ደግሞ ስትጥዱበት የመኮረኒው ውሃው ሲፈላ የሚረጫጨው ስላለ እሱን ማጽዳት አለብኝ አልኩ አላነሳሁትም። እንትኑን ምን ማለት ነው የእነዚህን የጋዙን ምንድነው የሚባሉት እነዚህን ቁጭ ቁጭ የሚሉትን አላነሳሁም ከላይ ነው ያጸዳሁት። በነገራችን ላይ ብለው ባደርገው እምቢ አለ ክሽናው ይሄ ዘይቱ አሁን በዚህ በእንትኑ ጀርባ ያለው እምቢ አለኝ በቃ። በሽቦም መልኩት በጣም ተጎድቷል በጣም ስለተጎዳ የተወሰነ ለቀቀልኝ። ትንሽ ፈገግ ብሏል ከበፊቱ ይሻላል ማለት ነው። ከዛ በምታዩት በሽቦ እንትን አልኩኝ ከላይ ወለወልኩኝ ማለት ነው። አራቱም ምድጃ ማነው አምስቱም አይሰራም የሚሰሩት ሁለቱም መሰለኝ መካከለኛው በተለይ ትልቁ አይሰራም ነበረ ውዶችዬ። እና ያው በምታዩት መልኩ አጸዳዳሁኝ ይሄ የቤቴ ቭሎግ ነው። ቤቴ የምሰራቸው ቭሎጎች ናቸው ማለት ነው። እንደውም ትላንትና ሙሉውን ለቅቄው ነበረ ከልጅ ጋር ትውስታ ምናምን አለኝ እያልኩኝ ማለት ነው። እኔ ብዙ ትውስታዎች አሉኝ ያው ሶሻል ሚዲያ እንደመስራቴ ብዙ ጊዜ ቭሎግ ስለምሰራ የልጄ ውሏችን ሁሉ ነገራችን እዛ ላይ ስለማየው በቃ ሁሉ ነገር እኔ እንጃ እኔ እንጃ እኔ እንጃ ወላሂ ልጅ ከባድ ነው ውዶቼ። እኔ እንጃ በቃ ሳያት ዝም ብዬ አግድም እያየሁኝ በጣም ስሜታዊ እሆናለሁ አለቅሳለሁኝ እና ብቻ አልሀምዱሊላህ የሰው ልጅ ጤና አፍያ ከሆነ ትልቁ ነገር አፍያ ነው። አላህ ደግሞ ሰርቼን በሰላም ከልጄ ጋርም የሚያገናኘኝ ያድርገኝ እናንተንም አላህ በሰላም በሀገራችሁ ከልጆቻችሁ ጋር የተለያችሁ ከቤተሰብ ጋር የተለያችሁ እኔ ለማንም መጥፎ አላስብም የምትጠሉኝም የምትወዱኝም የምታሙኝም ምንም የምትሉኝ ምንም አላችሁም በሰላም ለሀገራችሁ ያብቃችሁ። ምክንያቱም ለጠላትም ለምንም መጥፎ ነገር መመኘት አያስፈልግምና። እኔ በነገራችን ላይ ብዙ ሰው አሁን እንደዚህ በምሰራው ነገር ላይ በተለይ ከእኛ ሀገር ሰዎች በጣም እኔ አላውቅም ምን እንደሚሆን አላውቅም። በቃ ለኔ ያላቸው እንትን በጣም ይገርመኛል ማለት ነው። አመለካከታቸው በቃ ያላቸው ነገር ከመሬት ተነስተው ለኔ ጥላቻ ነው ያላቸው ማለት ነው። እንደውም እኔ አልሀምዱሊላህ ምንም የማያውቃቸው ለኔ ብርታት ለኔ ጥንካሬ ለኔ በቃ ለእንትኔ እዚህ ደረጃ ለመድረስ መሰረት የሆኑኝ ብዙ እህቶች አሉ በሶሻል ሚዲያ አብሽሪ በማለት ማለት ነው ለኔ ትልቅ ጥንካሬ መስዋዕት ያደርጉ ማለት ነው። በተለይ ብዙ ጊዜ ኮሜንት ላይ የማላጣቸው እነ ሉቤ እንዲሁም መሬም የምትባልም ልጅ አንዲት እህቴ ነበረች ሰሞኑን ጠፍታለች እንጂ ብዙ ጊዜ እኔን ለማበረታታት በቃ ጥያቄዎች ትጠይቀኝ ነበረ። በቃ እኔ እንድሰራ ማለት ነው እና ብዙ ልጆች አሉ ስማችሁንም ዝጋ ባልጠራም ማለት ነው። በጣም ለኔ ትልቅ ቦታ እኔ እንድጠነክር እኔ በቃ ስሪ ፋፊ አብሽሪ በርቺ እያላችሁ ለምታጠናክሩኝ ብዙ ጓደኞች አፍርቻለሁ ለማለት ያክል ነው። ብዙም የሚወደኝ ብዙም የሚጠላችሁ እንዳለም የሚወዳችሁም አለ ማለት ነው። በሰው ህይወት የማይቀና በሰው ህይወት ደግሞ በቃ የሚደሰት ደህና ሲሰራ በቃ ጥሩ ደረጃ ላይ ሲሆን የሚደሰት ብዙ ሰው ስላለ። በአንዳንዶቹ ደግሞ በራስ መተማመን በሌላቸው ሰዎች በማያገባቸው ህይወት በሰው ህይወት ገብተው ለሚያበላሹ ወይም እንትን ለሚሉ ላልሆነ ነገር ለሚናገሩ ቦታ አንሰጥም ማለት ነው። ጉዞ ወደፊት ኢንሻአላህ እኔም ቻናሌን አላቆመውም በተቻለኝ አቅም እስካለሁኝ ድረስ እዚህ እሰራለሁ። ከዛ በኋላ ደግሞ በሀገሬ ላይ ልክ እንደበፊቱ ከልጄ ጋር ከባለቤቴ ከቤተሰቦቼ ከእህቶቼ ጋር አላህ በሰላም ደብልቆኝ ኢንሻአላህ የሰው ልጅ ጤና ነው አፍያ ነው አላህ አፍያችንን ይስጠን ጤና ከሆንን እንሰራለን ማለት ነው። ውዶችዬ ሁልጊዜም የምላችሁ በራስ መተማመን ይኑራችሁ በሰው መተማመኑን እንትን አትበሉ ሰው የኔ ይለናል አትበሉ። መጥፎ ነገር አትስሩ በራሳችሁ ጠንካራና ጎበዝ ሆናችሁ በቃ የራሳችሁን ህይወት ለማቃናት ወይም ደግሞ ልጆቻችሁን መሰረት ለማስያዝ ለልጆቻችሁ ቋሚ ነገር ለማስቀመጥ መሞከር መልፋት አለባችሁ። ከዛ ውጪ ሰው ይሄን ይለኛል እከሌ ይሄን ይለኛል ምን ይሉኝ ብላችሁ በሰው እንትን አትጓዙ። ምክንያቱም እናንተ ስትሰሩ ወይም ደግሞ እናንተ መሆን ሲያቅታቸው ብዙ ስማችሁ ይወጣል ብዙ ነገር ትባላላችሁ ስለዚህ ምንም አይነት ቦታ እንዳትሰጡ። ጉዞ ወደፊት ሁላችሁም መስራት ያሰባችሁ ልጆች ስራችሁን ጠንክራችሁ ስሩ። እላለሁኝ እንደኔ ቻናል ስሩ ምናምን አይደለም የፈለገ ይስራ ያልፈለገ ደግሞ የሚፈልገውን ስራ ጠንካራ ሆኖ የሰውን ሀቅ አይንካ እንጂ በራሱ ሀቅ በራሱ መንገድ ማንኛውንም ሰርቶ የመኖር መብት አለው ማንም በማንም ህይወት አይገባም እላችኋለሁኝ። ያው የኔ ምክሮች ብዙ ጊዜ በጣም ቆንጆ ናቸው ላዳመጠው ማለት ነው። ላላዳመጠው ደግሞ ቦታ ስለማትሰጡት የምላቸው ራሱ ለእናንተ ቃላቶች ላይመቻችሁ ይችላል። እለፉት እላለሁ በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላህ